አባዬ ወንድ ልጅ ሲያዝንና ሲያቀረቅርን አልወድም። አባዬ እውነት ነው አባዬ ሰላም እንደምን አላችሁ? የዳጣ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩኝ የዛሬውን የዳጣ ድራማን ክፍል 26ን ይዤላችሁ መጥቻለሁ። እንግዲህ የዛሬው የዳጣ ድራማ ሀፒ ሙድ ነው፣ በጣም ደስ የሚል ነው ማለት ነው። ያው የመጀመሪያው ደስታ እንግዲህ ያው የባለፈው ክፍል ላይ አንጠልጥሎ ነው ያለቀው፣ ልባችን ተንጠልጥሎ ያለቀበት ፓርት ያው ዲኤንኤው ነበረ። ዲኤንኤው እንግዲህ ይሳካል አይሳካም የሚለውን ነበረ። እንግዲህ ዲኤንኤው በጸዴ ሁኔታ ተሳክቷል። እንግዲህ ከብዙ ስቃይ መከራ መሀል በኋላ ዳጣ አባቷን አግኝታለች። የሱ ልጅ መሆኗን እንግዲህ አረጋግጣለች ማለት ነው። በጣም ደስ ብሎናል። እናንተም ደስ ይበላችሁ ተመልካቾቻችን ማለት ነው። እንግዲህ በዛሬው ዕለት አቶ ደረጀም በጣም ደስ ብሎታል ማለት ነው። ዛሬ ቤተሰቡን ካልጋበዝኳችሁ፣ ካልበላን፣ ካልጠጣን፣ ካልጨፈርን እያለ ነበር ማለት ነው። እንግዲህ ጨፍረዋል፣ ደስ ብሏቸውማል። እንግዲህ ያው አሪፍ ነበረ፣ ደስ ብሏቸዋል፣ ደስ ብሎናል እኛም። ግን ያው የሆነ ፓርቱ ላይ ግን ያስጠላል። ያው የደስታው ምንጭ ምን እንደሆነ ሙሉ ፋሚሊው አያውቅም። በዛ መካከል እንግዲህ ያው እሱ ሊናገር ሲል ነው ምናምን ያለቀው ማለት ነው። ድራሙ ይናገረዋል አይናገረውም፣ ኦር ሌላ ዘዴ ፈጥሯል አልፈጠረም የሚለውን አናውቅም። እንግዲህ ያው በሚጨፍሩበት መካከል አስቁሞ ሊነግራቸው ሲል ሁለታቸውም አንድ ዳጣ፣ ሁለት ደግሞ ሰላም፣ ያው ሰላም ከሱ ስላረገዘች ልጄ ሲል እርግዝናውን የሚናገርባት መስሏታል ማለት ነው። ግን የሰላም እርግዝና እኮ እሱ አያውቅም። በራሷ ጥፋት ነው ያመጣችው። እሱ ምን እንደሆነ አያውቅም ማለት ነው። ግን እሷ ፈርታለች፣ ይናገርብኛል ምናምን ብላ። ያው ዳጣም እንግዲህ ተለሳልሰሽ ገብተሽ እንደዚህ አረግሽ ነው የምትላት እናትዬቱ። ብቻ ይከብዳል። እንግዲህ በሌላው ሲያስጠላይ የመጣው አዲስ ህንድ ሙድ የሚያራምደው ልጅ ማለት ነው። የእንትን አፍቃሪ ዛሬ ነው ትክክለኛ አፍቃሪዋን ያገኘች። ያ ነው የአቢጌል አፍቃሪ ማለት ነው። የህንድ ጣዖት የሚመስል ልጅ እንዴት እንደሚያስጠላኝ ነው። እና እንግዲህ ዛሬ እንትን ሰጥተዋለች ማለት ነው። ሚሽን ሰጥተዋለች ማለት ነው። ሚሽኑ ምንድነው እንግዲህ ሰላምን ጀንጅንና አሳምናት። ከዛ በባለፈው ያው የውሸት ባል ምናምን ስትል ስለሰማች ለሷ ማሳመኛ እንደዛ አድርገህ ከማየና ከአባዬ ፊት እንድታዋርድልኝ ምናምን ብለው ነበረ። እሱም እንግዲህ እኔ አይኔን ኩላሊቴ ለእንትና ጣዖት ይሰዋ፣ ሳምባዬ ለእንትና ጣዖት ይሰዋ፣ እኔ ይሄንን አላረግም እያላት ነበረ። እኔ እንደዛ ካላረክ እኔ እስከ መጨረሻው አታገኘኝም ብለዋለች ማለት ነው።
እንግዲህ ያው እሱ እኔ ላንቺ ስል ማላረገው የለኝም። ይሄን ሚሽን በጸደ ሁኔታ ወጣዋለሁ እና አብረንም ብዙ ነገሮች እናሳልፋለን። የኔ ቃጅል አንቺ ሻሩክ እኔ ማን ነው ሆነን እያላት ነበረ። እንግዲህ ያው ሌላው ደግሞ ያው የአቢጌል ቅናት ነው በዛሬው ፓርት ያለው። መኪና ውስጥ ገብታ ዳጣን ያው እያዳመጠቻቸው ነበር። ዳጣ ክላስ ውስጥ ገብታ አባቷን እያወራች እያለ ምን እያልካት ነበረ? ምን እያለችሽ ነበረ? ምናምን እያለች እያጣራች ነበረ። እና ያው ትንሽ በትንሹ በስሱ ነው የሰማችው እንጂ ነገር ይበላሽ ነበር ዛሬ ማለት ነው። እንግዲህ የሰማሽውን እየሰማችሁ ያው መኪና ውስጥ ገብቻ እናግርሻለሁ ምናምን የሚለውን ነበረ። እንግዲህ ገብታ ምን ላድርግልሽ ይችላል ዳጣ ልትነግራት የነበርከውን እንግዲህ ልትወስዳት ወደ ነበረ ቦታ ውሰደኝ ምናምን ነው ስትለው እሷ የትንም ልወስደት አልነበረም። ከእሷ ጋር ትፎካከሪ እኔን ከእሷ ታስበልጠኛለህ ወይ ነው እንግዲህ ሁሌው ጸብ። እሱ ሰው ነው እኔ እንደዛ ነገር አላረግም ምናምን እያላት ነበረ። እንግዲህ ያው ዲኤንኤው እስኪደርስ ድረስ ግን በስማም የተጨነቁት መጨነቅ በጣም የሚያስጠላ ነው። እና በዛ አጋጣሚ ያው የሰላምን ስልክ እንደጠለፈችው አወቀች ማለት ነው። የሰላምን ስልክ ጠልፈዋለች እንትና ማን ነው ስሟ አቢጌል እና አስቁሚ ማታውቂኝ ብለሽ ነው ወይ እንደዚህ የምታረጊባት ምናምን እያላት ነበር። ያው ስልኩ እንዲቆም ታቋርጥ አድርጓታል። አንድ ጥሩ ሀሳብ ነው። እንግዲህ በቀጣይ ፓርት ምንድን ነው የሚፈጠረው? አሁን አቶ ደረጀ እውነታውን ይናገራል የተደሰተበትን። ከዛ ደስታ ላይ ውሃ ይከለበስበት ይሆን ወይስ እየሞቀ ይሄዳል ወይ የሚለውን ያው በቀጣይ ፓርት የምናየው ይሆናል ማለት ነው። እንግዲህ ሌላው ነገር ደግሞ ያው የዳጣ ነገር ነው። ዛሬ ሙሉ የዳጣ ፓርት ነው። እንግዲህ ከወረቀቱ ማለት ወረቀቱ ከመጣ ጀምሮ እስከሚቀደድበት ፓርት ያለው ነበረ የሚያስፈራው። እንግዲህ አባትየውም ሲያለቅስ ማየት አልቻለችም ነበር። አታልቅስ፣ እኔ ወንድ ልጅ ከፍቶት ማየት አልችልም። ለምንድነው የምታለቅሰው? በቃ ልጅ ካልሆንኩም ነው። አንተስ እነ ውሃ አሉ፣ አቢጌል አለች እና ሚስትም አለ። እኔ ግን ማንም የለኝም። ግን እስከዛሬ ለሰጣችሁኝ ፍቅር በጣም ነው የማመሰግነው እያለችው ነበር ማለት ነው። ያው እሱም እንግዲህ እሷ ልጅ እንደሆነች ሪሊ ያውቃል። ግን ያው ከማን ተወለደች ምናምን የሚለውን ደግሞ ያው ከዲኤንኤው ለማን ነው ለእትዬ ከተነገረ በኋላ ምን ሰማ ሊሆን ይችላል ማለት ነው። እንግዲህ ሌላውን በቀጣይ ፓርት እናያለን። እትዬ ምን ይላሉ? ቤተሰቡ ይረበሻል ወይ አይረበሽም ወይ? የሰላምን ይሁን የሚናገረው ወይስ የሚለውን በቀጣይ እናያለን። በያላችሁበት ሰላማችሁ ይዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ብያለሁ በእኔ በኩል።